ሰበር ዜና ከ1000 በላይ ከፍተኛ የመንግስት አመራሮች እርምጃ ተወሰደባቸው። ትላንት ሌሊት የፌዴራል ፖሊስ በአዲስ አበባ ልዩ ኦፕሬሽን ፈጽሟል። ከወዲህ ደግሞ ጦሩ አፈግፍጎ የኢትዮጵያን ድንበር ጥሶ ገብቷል። ከድንበሩ ላይ ከፍተኛ ወታደራዊ ውጥረት ነግሷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ተአማኒ መረጃዎቻችን ለብዙዎችን ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። የፌዴራል ፖሊስ በአዲስ አበባ የፈጸመው ልዩ ኦፕሬሽን አጃኢብ እያሰኘ ነው። በኦፕሬሽኑ በርካታ ባለሀብቶችና ንብረቶቻቸው በቁጥጥር ስር ውለዋል። ወራት ከፈጀ ጥብቅ ክትትል በኋላ በተሰራው ኦፕሬሽን እርምጃ የተወሰደባቸው ግዙፍ ድርጅቶች ታውቀዋል። ከነዚህ ጀርባ ያሉ ከፍተኛ ባለስልጣናት ማንነትም ተረጋግጧል። በዝርዝር ትሰሙታላችሁ። ከ1000 በላይ የመንግስት ከፍተኛና መካከለኛ አመራሮች እርምጃ ተወሰደባቸው። የፌዴራል ከፍተኛ ኮሚሽን ዛሬ ባወጣው ሪፖርቱ ይህንኑ አረጋግጧል። ጠቅላይ ሚኒስትር አብይ ከቀናት በፊት በፓርላማ ባደረጉት ንግግር በሙስና የተጨማለቁ ባለስልጣናትና አመራሮችን ጠቁሚ ማለታቸው ተከትሎ የተወሰደ እርምጃ ነው። ወደ እናንተ በስፋት የምናደርሰው ሌላኛው መረጃ ነው። ከአማራ ክልል ሙሉ በሙሉ ሊወጣ ይችላል የተባለው መከላከያ በተለያዩ ቀጠናዎች ከፋኖ ታጣቂዎች ጋር እልህ አስጨራሽ የሞት ሽረት ትንቅንቅ እያደረገ ነው። በዚህ መካከል ጎጃም የሚገኙት ጀነራል ፋኖ እያስፈራራ ነው ሲሉ አነጋጋሪ አስተያየት ሰጥተዋል። በጎጃምና ባህር ዳር አቅራቢያ ዶግ አመድ ስለሆነው ወታደራዊ ማሰልጠኛም ለመጀመሪያ ጊዜ በይፋ ተናግረዋል። ትሰሙታላችሁ። ሰራዊቱ ድንበር ላይ በተደረገው ትንቅንቅ መሸነፉን ተከትሎ ወደ ኢትዮጵያ ግዛት ሸሽቶ መግባቱ ተሰማ። በኢትዮጵያ ድንበር ከፍተኛ ወታደራዊ ውጥረት እንደሰፈነም አልጀዚራ ዘግቧል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። ድንበር ላይ ጦርነቱ ከመቼውም ጊዜ በላይ ተጋግሏል። ሰራዊቱ ድንበር ላይ በተደረገው ትንቅንቅ መሸነፉን ተከትሎ ወደ ኢትዮጵያ ግዛት ሸሽቶ መግባቱ ተሰምቷል። በኢትዮጵያ ድንበር ከፍተኛ ወታደራዊ ውጥረት እንደሰፈነም አልጀዚራ ዘግቧል። የሱዳን ጦር በብሉ ናይል ግዛት የምትገኘውን ኩርሙክ ከተማን እንደገና የተቆጣጠረው ከሱዳን ፈጥኖ ደራሽ ኃይሎች አርኤስኤፍ እና ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ወይም SPLMN ጥምረት ጋር ከተደረጉ ውጊያዎች በኋላ ነው። የጀነራል አልቡርሃን ጦር የድንበር ገዢ ከተማዋን ከተቆጣጠረ በኋላ ተቀናቃኞቹ ወደ ኢትዮጵያና ደቡብ ሱዳን ድንበር አፈግፍገዋል ተብሏል። የውጊያ ድንበሩ ወደ ኢትዮጵያ ድንበር ይበልጥ መቅረቡን ተከትሎ በአካባቢው የትራንስፖርት እንቅስቃሴ መቆሙን የሆርን ፍሪኩዌንሲ ምንጮች ገልጸዋል። ሐምሌ 1 2018 ከሰዓት በኋላ ከቤንሻንጉል ጉሙዝ ክልል መቀመጫ አሶሳ ከተማ ወደ ኩርሙክ ወረዳ የሚደረግ የትራንስፖርት እንቅስቃሴ እንዲቆም ተደርጓል። የድንበር ላይ ውጊያው መበረታቱን ተከትሎ በኢትዮጵያ ግዛት ውስጥ በነዋሪዎች ዘንድ ስጋት ተፈጥሯል። በተለይም የተፋላሚ ኃይሎች ውጊያ ይበልጥ ወደ ኢትዮጵያ ግዛት ኩርሙክ እየቀረበ በመጣ ቁጥር በነዋሪዎች የድሮንና ከባድ መሳሪያ ሰለባ እንዳይሆኑ ሰግተዋል። የሱዳን ጦርነት ከቅርብ ጊዜ ወዲህ ከኢትዮጵያ ድንበር ደህንነት ጋር የተቆራኘ የመጣበት ሁኔታ ተፈጥሯል። ፈጥኖ ደራሽ ኃይሉ በኢትዮጵያ ግዛት ውስጥ በድንበር አካባቢ ከመንቀሳቀሱ ጋር በተያያዘ ከሱዳን በኩል የድሮን ጥቃት ተፈጽሞ ሰላማዊ ሰዎች መገደላቸው ይታወሳል። እንዲሁም ህወሓት ታጣቂዎች ከሱዳን ጦር ጋር በመሰለፍ በኩርሙኩ በኩል በሚካሄደው ውጊያ ተሳታፊ መሆናቸውን የሚያመላክቱ መረጃዎች አሉ። በአልቡርሃን ጦር እየተደገፈ ሱዳን ውስጥ የተደራጀው የህወሓቱ አርሚ 7 ታጣቂ ቡድን በኩርሙክ ግንባር መገኘት ውጥረቱን ከፍ አድርጎታል። በአሁኑ ወቅት በህወሓትና ፌዴራል መንግስት መካከል የተፈጠረው ውጥረት ከሱዳን ጦርነት ጋር እየተቆራኘ ነው። ህወሓት ለሱዳን ጦር ተዋጊዎችን ከማሰማራት በተጨማሪ በቤንሻንጉል ጉሙዝ ጥቃት የመፈጸም አዝማሚያ እያሳየ መሆኑን ሌተናል ጀነራል ጻድቃን ገብረትንሳኤ ከኤንቢሲ ጋር ባደረጉት ቃለ ምልልስ ተናግረዋል። ወደ ሌላኛው መረጃችን ስናልፍ ከአማራ ክልል ሙሉ በሙሉ ሊወጣ ይችላል የተባለው መከላከያ በተለያዩ ቀጠናዎች ከፋኖ ታጣቂዎች ጋር እልህ አስጨራሽ የሞት ሽረት ትንቅንቅ እያደረገ ነው። በዚህ መሃል ጎጃም የሚገኙት ጀነራል ፋኖ እያስፈራራ ነው ሲሉ አነጋጋሪ አስተያየት ሰጥተዋል። በጎጃምና ባህር ዳር አቅራቢያ ዶግ አመድ ስለሆነው ወታደራዊ ማሰልጠኛም ለመጀመሪያ ጊዜ በይፋ ተናግረዋል። የኢትዮጵያ መከላከያ ሰራዊት የጽንፈኛውን አንገት ያስደፋው እዝ በሚል ርዕስ
የ11 ደቂቃ እርዝማኔ ያለው ቪዲዮ አሰራጭቷል። ቪዲዮ ባለፉት ወራት የምስራቅ እዝ በጎጃምና ደቡብ ጎንደር ቀጠናዎች አሳክቶታል የተባለውን ድል የሚያስቃኝ ነው። በጥንቅሩ ላይ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ለሰራዊቱና ለክልሉ አመራሮች የሰጧቸው ገለጻዎች የተካተቱ ሲሆን ጀነራሉ አነጋጋሪ ጉዳዮችን አንስተዋል። ከዚህ ቀደም የውጭ ኃይሎች በተደጋጋሚ ኢትዮጵያን ለመውረር ሙከራ አድርገው እንደነበረ ያስታወሱት ጀነራሉ የዛሬዎቹ የእኛ ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ የውጭ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ወንጅለዋል። ቀጥለውም ሊያስፈራሩን ይሞክራሉ፣ ግን እኮ እነሱ የሚላላኳቸው ኃይሎች በኢትዮጵያ የተሸነፉ ናቸው ብለዋል። ከቅርብ ጊዜ ወዲህ ከፍተኛ የመከላከያ አመራሮችና የመንግስት ባለስልጣናት የፋኖ ታጣቂዎች ከህወሓት ሻዕቢያና ሌሎች ጋር ጽምዶ በመፍጠር ሊወጉን እየተንቀሳቀሱ ነው የሚል ንግግር እያሰሙ ይገኛል። ጀነራል ተሾመ ገመቹ፣ ጀነራል አለምሸት ደግፌ፣ ፊልድ ማርሻል ብርሃኑ ጁላ እንዲሁም ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ ስለ እነዚህ አማጺዎች ጥምረት ጠንከር ያሉ መልእክቶችን አስተላልፈዋል። አሁን ደግሞ ጀነራል መሐመድ ተሰማ በጋራ ተሰብስበው እንደሚወጉን እያስፈራሩን ነው ማለታቸው ጽምዶ የተሰኘውን የመንግስት ተቃዋሚዎች ጥምረት መንግስት በአንክሮ እየተከታተለው መሆኑን የሚያመላክት ነው። እኛ የምናካሄደው ፍትሐዊ ጦርነት ነው የሚሉት የእዙ አዛዥ ጀነራል መሐመድ ተሰማ ቀጥለውም ሰራዊቱ በአማራ ክልል እየተዋጋ የሚገኘው የአገርን ሉዓላዊነት ለማስከበር እንደሆነ ይገልጻሉ። እንደሳቸው ገለጻ ፍትሐዊ ጦርነት ማለት አገርን ለማስቀጠል የህዝብን አንድነት ለማስጠበቅ የሚደረግ ጦርነት ነው። ፍትሐዊ ጦርነት የሚያደርጉ አካላት ደግሞ ስትራቴጂካሊ ያሸንፋሉ ብለዋል። እነሱ ደግሞ ይችን ሉዓላዊት ሀገር በኃይል አተራምሰው አፍርሰው እንደ ሶማሊያ መንግስት አልባ አድርገው ሀብቷን በቀጥታም በእጅ አዙርም ለመቀራመት ስትራቴጂ ነድፈው የሚሰሩ ናቸው ሲሉ ከሰዋል። ከቀደመው ጊዜ በተለየ ሁኔታ የፖለቲካና ወታደራዊ አመራሩ በቅንጅት ሰርቷል ሲሉ የሚቀጥሉት ጀነራል መሐመድ ሰራዊቱ በርካታ የጸረ ሽምቅ ኦፕሬሽን ማድረጉን ገልጸዋል። በኦፕሬሽኑም ጠላት ያሉት ኃይል እንደተመታ ገልጸው በሶስቱም የጎጃም ዞኖች የተመታው ጠላት ቀላል አይደለም ይላሉ። በዘመቻው ታክቲካል የሆኑ የፋኖ ታጣቂዎች ወታደራዊ ማሰልጠኛዎች መመታታቸውን የገለጹ ሲሆን የፋኖ ታጣቂዎች እርስ በርስ እንዲበላሉ ማድረግ ችለናል ሲሉ ያከሉት በእዙ የ304ኛ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ በበኩላቸው ጽንፈኛ ሲሉ የጠሩት ኃይል ላይ ከባድ እዝ ምታሳርፏል ይላሉ። የጽንፈኛው ኃይል የቡድንና ስትራቴጂክ አመራሮች ክፍለ ጦር ብለው ያደራጇቸው አመራሮች ጭምር ተመተዋል፣ በርካቶችም ተማርከዋል። በተጨማሪም ተበተኑ የነበረውን አስተዳደር የመሰብሰብ እንዲሁም ተበተኑ የነበረውን የጸጥታ ኃይል የመሰብሰብና የማደራጀት ስራና እግር እንዲከተል አድርገናል ሲሉ ተደምጠዋል። በቀጣይ መረጃችን የፌዴራል ፖሊስ በአዲስ አበባ የፈጸመው ልዩ ኦፕሬሽን አጃኢብ እያሰኘ ነው። በኦፕሬሽኑ በርካታ ባለሀብቶችና ንብረቶቻቸው በቁጥጥር ስር ውለዋል። ወራት ከፈጀ ጥብቅ ክትትል በኋላ በተሰራው ኦፕሬሽን እርምጃ የተወሰደባቸው ግዙፍ ድርጅቶችም ታውቋል። ከነዚህ ጀርባ ያሉ ከፍተኛ ባለስልጣናትን ማንነት ተረጋግጧል። ፌዴራል ፖሊስ ከሰሞኑ በአዲስ አበባ ባደረገው ዘመቻ በህገወጥ መንገድ የሚንቀሳቀሱ ግዙፍ የነዳጅ ማደያዎችን በመዝጋት ተጠርጣሪዎችን በቁጥጥር ስር አውሏል። የነዳጅና ኢነርጂ ባለስልጣን ከግንቦት 29 ቀን 2018 ዓ.ም ጀምሮ በተለያዩ ከተሞች ድንገተኛ የኢንስፔክሽን ስምሪት በነዳጅ ማደያዎች የመቅጃ ማሽን ወይም ዲስፔንሰር ላይ ምርመራ በማድረግ 12 ማደያዎች ማሽኖቻቸው ትክክለኛውን ልኬት የማያሳዩና የነዳጅ ቅሸባ የሚፈጸምባቸው መሆኑን ማረጋገጡን ዛሬ አሳውቀዋል። ባለስልጣኑ ማደያዎቹ ከሰኔ 23 2018 ዓ.ም ጀምሮ እንደ ጥፋታቸው መጠን ከ1 እስከ 2 ወር የነዳጅ ጭነት እገዳ እንደተደረገባቸውም ገልጿል። ቲክቫህ ኢትዮጵያ ስለ ጉዳዩ የጠየቃቸው የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት 1 ሊትር ሲሰጡ ወይም ሲቀዱ ሙሉ 1 ሊትር አይደለም መለኪያው 800 ወይም ደግሞ 900 ሚሊ ሊትር ይሆናል። ለትነት የሚፈቀድ መጠን አለ። ከዚያ ላይ መቀሸብ ህገወጥነት ነው ብለዋል። ማህበረሰቡ ላይ የሚያደርሰው ጉዳት ቀላል እንዳልሆነም ገልጸዋል። በሌላ በኩል አንዳንድ አሽከርካሪዎች ባለስልጣኑ የወሰደው እርምጃ ተገቢ መሆኑን በመግለጽ ነዳጅ እንዲያቀርቡ እርምጃ መውሰዱ በማደያዎች ላይ ተሽከርካሪዎች ነዳጅ ሲቀዱ ከስከዛሬው የበለጠ መስተጓጎል እንዳያስከትል የቅጣቱ አይነት ከዚህ የተለየ ቢሆን የሚል አስተያየት ሲሰጡ ተስተውሏል። ቲክቫህ ኢትዮጵያም ከነዳጅ አቅርቦት ጋር በተያያዘ ተሽከርካሪዎች
ማደያ ላይ መጉላላት እንደሚገጥማቸው በተደጋጋሚ ቅሬታ ያቀርባል። የተወሰደው እርምጃ ነዳጅ በሚቀዱ ተሽከርካሪዎች ላይ መጉላላትን አያስከትልም ወይ? ከምን አንጻር ታስቦ የተወሰደ እርምጃ ነው ሲል ባለስልጣኑን ጠይቋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኮንን እርምጃው መጉላላት አይፈጥርም ሲሉ መልሰዋል። እርምጃ በተወሰደባቸው ማደያዎች ምክንያት ምንም አይነት ችግር አይፈጠርም ነው ያሉት። አክለውም ገና በአቅርቦት ላይ ችግር ይፈጠራል ተብሎ ህገወጦችን መደበቅ ተገቢነት የለውም ብለዋል። የማደያ ችግር አይደለም ያለው ያሉት ዶክተር ደስታ እርምጃ በተወሰደባቸው ማደያዎች ዙሪያ ሌላ ማደያ አለ፣ ቢያንስ 1፣ 2 ወይም 3 ይኖራል ሲሉ ገልጸዋል። ለምሳሌ አዲስ አበባ ላይ ወደ 130 ማደያ ነው ያለው። 4 ወይም 5 ማደያዎች ላይ ነዳጅ እንዳያቀርቡ እርምጃ ስለተወሰደ አቅርቦቱ ላይ ችግር አይፈጥርም። ሌሎችም አካባቢዎች ተመሳሳይ ነው የሚሆነው ሲሉ ለቲክቫህ ኢትዮጵያ ተናግረዋል። ችግር ያለባቸው ከድርጊታቸው እንዲታረሙ ነው እርምጃ የምንወስደው። እስካሁን በወሰድናቸው እርምጃዎች በጣም ክሪቲካል የሆነ የአቅርቦት ችግር ያለበት የለም። ምክንያቱም በአንድ ከተማ ውስጥ ከ3 ከ4 በላይ ማደያ ነው ያለው ብለዋል። ማህበራዊ ሚዲያ ላይ ቅሬታ የቀረበው አሁን በቅርቡ ነው። እኛ ኦፕሬሽን የምንሰራው በተደጋጋሚ ነው። ግንቦት 29 ነው የሚለው ደብዳቤው እንዳየኸው። በቅርቡ ልክ የኢንስፔክሽን ስራው ሲጀመር ማስጮ የተጀመረው ሲሉ ተናግረዋል። እርምጃ የተወሰደባቸው በቀጣይም ቀናት ይፋ የሚደረጉ ሌሎች ማደያዎች አሉ ሲሉ የጠቆሙት ዋና ዳይሬክተሩ ስንት እንደሆኑ ስንጠይቃቸው በተቋሙ የፌስቡክ ገጽ ነው የሚገለጸው ብለዋል። በመጨረሻም ከ1000 በላይ የመንግስት ከፍተኛና መካከለኛ አመራሮች ላይ እርምጃ ተወሰደባቸው። የፌዴራል ከፍተኛ ኮሚሽን ዛሬ በወጣው ሪፖርቱ ይህንኑ አረጋግጧል። ጠቅላይ ሚኒስትር አብይ ከቀናት በፊት በፓርላማ ባደረጉት ንግግር በሙስና የተጨማለቁ ባለስልጣናትና አመራሮችን ጠቁሙኝ ማለታቸውን ተከትሎ የተወሰደ እርምጃ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፉት 5 ዓመታት በ1000 የመንግስት የስራ ኃላፊዎች ላይ እርምጃ እንዲወሰድ ማድረጉንና ከ17000 በላይ ሰዎች ከህገወጥ እስራት ማስለቀቁን ይፋ አድርጓል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከ2019 እስከ 2023 ለ5 ዓመታት የሚያገለግል ስትራቴጂክ እቅድ ዛሬ ሐምሌ 2 ቀን 2018 ዓ.ም በዋና መስሪያ ቤቱ ይፋ አድርጓል። እቅዱን ለመተግበር 7.6 ቢሊዮን ብር ያስፈልጋልም ተብሏል። ኮሚሽኑ ይፋ ያደረገው ስትራቴጂክ እቅድ ከትላንት ሐምሌ 1 ቀን 2018 ዓ.ም ጀምሮ ስራ ላይ መዋሉን ኮሚሽኑ አሳውቋል። ዛሬ ይፋ የተደረገው ስትራቴጂክ እቅድ ከ2014 ጀምሮ እስከ 2015 ሲያገለግል የነበረው እቅድ በማብቃቱ ነው። የሚተገበረው ስትራቴጂክ እቅድ የተዘጋጀው በፍጥነት እየተለወጠ ላለው የሰብአዊ መብቶች ሁኔታ ምላሽ ለመስጠትና ኮሚሽኑ በወቅታዊም ሆነ አዳዲስ ችግሮችን ለመቋቋም በሚያስችል ቁመና ላይ እንዲገኝ ለማድረግ ያለመ መሆኑን ተጠቅሷል። በ2014 እስከ 2018 ዓ.ም ስትራቴጂክ ዘመን የተመዘገቡ ስኬቶች ሰነዱ ሲዘረዘር ባለፉት 5 ዓመታት ከ17328 በላይ ሰዎች ከህገ ወጥ እስራት ማስለቀቅ ተችሏል። 5663 ሰዎች ደግሞ የሰብአዊ መብት ጥሰት ሪፖርት አድርገዋል ያለው ሰነዱ 1116 የመንግስት የስራ ኃላፊዎች ላይ እርምጃ ተወስዷል። ምን አይነት እርምጃ እንደሆነ ግን ኮሚሽኑ ለጊዜው አልዘረዘረም። 541 ሰዎች ደግሞ የዋስትና መብታቸው ተከብሮላቸው መለቀቃቸውን ምክትል ኮሚሽነር ዶክተር ሚዛኔ አባተ አስረድተዋል። በውጤቶች ላይ ትኩረት ማድረግ፣ በመከላከል ላይ ትኩረት መስጠት፣ ለተጠያቂነት፣ ለፍትህ፣ ለትግበራ ትኩረት መስጠት፣ ጠንካራ ተቋማዊ መሰረቶች መጣልና ሌሎችም ጉዳዮች ደግሞ ከተጠቀሱት የአዲሱ ስትራቴጂክ እቅድ መለያዎች ውስጥ ጥቂቶቹ ናቸው። ሴቶችና ልጆች፣ ህጻናትና ወጣቶች፣ አካል ጉዳተኞች፣ የሀገር ውስጥ ተፈናቃዮች፣ ስደተኞችና ፍልሰተኞች፣ የግጭት ተኮር ጥንቃቄና የጥበቃ ስጋቶች እንዲሁም ለወቅታዊ አዳዲስ የሰብአዊ መብት ጉዳዮች ደግሞ በስትራቴጂክ ዘመኑ ትኩረት የሚሰጥባቸው ናቸው ይላል ሰነዱ። ህገወጥ የሲቪል ሰዎች ግድያና የአካል ጉዳት፣ የዘፈቀደና የተራዘመ እስር፣ አስገድዶ መሰወርና ጠለፋ፣ የታጠቁና የጸጥታ አካላት መበራከትና ደካማና የተበጣጠሱ የጥበቃ ስርዓቶች ደግሞ በስትራቴጂክ ዘመን ከፍተኛ ተጽዕኖ ይኖራቸዋል ተብለው የሚጠበቁ ጉዳዮች መሆናቸውን አስረድተዋል። ስትራቴጂክ እቅዱን ለማዘጋጀት 8 ወራት ፈጅቷል የተባለ ሲሆን እቅዱን ለማስፈጸም ደግሞ 7.6 ቢሊዮን ብር ይፈልጋል።
ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁ መረጃዎች እነዚህን ይመስሉ ነበረ። ታዲያ መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።